ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረክ እግዚአብሔር አምላካዊን ለዛ በጻን እስከዛቲ ሰዓት ከሁሉ አስቀድሞ የአባቶቻችን አምላክ ቅዱስ እግዚአብሔር በኃጢአት በጨረስነው በፈጸምነው ዕድሜያችን ላይ ይችን ዕለት ይችን ሰዓት ጨምሮ በያለንበት በዕድሜያችን ላይ የንስሐ ዕድሜ ሰጥቶ እዚህ ዕለት እዚህ ሰዓት ስላደረሰን የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ተከታዮች በሀገር ውስጥ እንዲሁም ከሀገር ውጭ ያላችሁ እንኳን ለእመቤታችን ለማምላክ ለወላዲት አምላክ ለቅድስተ ቅዱሳን ለእመቤታችን ለድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። እግዚአብሔር ቢወድና ቢፈቅድ ለተወሰነ ደቂቃ የእግዚአብሔርን ቃል እንማማራለን። የምንማማርበት የትምህርታችን ርዕስ የሚሆነው በዚህ በአንደኛ ሳሙኤል ምዕራፍ 4 ቁጥር 21 ላይ ተመዝግቦ የምናገኘውን ኃይለ ቃል አንስተን እንማማራለን። ቃሉ እንደዚህ ይላል። ኢካቦድ ማለት ክብር ከእስራኤል ለቀቀ ማለት ነው። በዚህ ቃል ለተወሰነ ደቂቃ አብረን እንቆያለን። ይህንን ቃል የተናገረችው የፊንሐስ ባለቤቷ ፊንሐስና አባትየው ስለሞቱ የእግዚአብሔር ታቦተ ጽዮን ስለተማረከች በምጥ ላይ ያለች ወንድ ልጅን ስትወልድ ክብር ከእስራኤል ለቀቀ ስትል ኢካቦድ አለችው ይለናል። ይህንን ቃል የተናገረችው እርሷ ናት። ክብር ከእስራኤል ለቀቀ። እንግዲህ እንደሚታወቀው እስራኤላውያን የእግዚአብሔር የበኩር ልጅ ተብለው ይጠሩ ነበር። እግዚአብሔር አምላክ በነገሮቻቸው ሁሉ እየረዳ በነገሮቻቸው ሁሉ እያገሰ ከነሱ ጋር እየሆነ ድልን ያቀናጃቸው በሕይወታቸው በጤናቸው በሁሉ ነገራቸው አብሯቸው ሆኖ ነበረ። እስራኤላውያን ባስቀየሙት ጊዜ፣ እስራኤላውያን ኃጢአትን በሰሩ ጊዜ፣ እስራኤላውያን በደልን በበደሉ ጊዜ ግን በመቅሰፍት ይመታቸው፣ እንዲሁም ደግሞ በጦር ሰልፍ ላይ ሳሉ ክብሩን እየወሰደ ድል እንዳይቀዳጁ ያደረጋቸው ነበረ። በዚህ ትምህርት ውስጥ የምንመለከተው ሶስት መሰረታዊ ነገሮችን ነው። የመጀመሪያው ክብር ከእስራኤል ለምን ለቀቀ? ከእስራኤል የለቀቀው ክብር መመለሱን፣ በመጨረሻም ከዚህ የምንማረው ትምህርት ምንድነው የሚለውን እናያለን። ወደ መጀመሪያው ሐሳብ ስንገባ ክብር ከእስራኤል ለቀቀ። ለምን በእስራኤላውያን ዘንድ ኢካቦድ ሆነ? ለምን በእስራኤል ዘንድ ክብር ከነርሱ ለቀቀ የሚለውን ስንመለከት እንደዚህ የሚል እናያለን። እስራኤላውያን ከግብፅ ባርነት ከወጡ በኋላ ጸልየው እንዲድኑባት ሰውተው እንዲከብሩባት እግዚአብሔር ለእስራኤላውያን ታቦተ ጽዮንን ሰጥቷቸው ነበር። በታቦተ ጽዮን እየተማጸኑ 40 ዘመን ደመና እየጋረደ መና እያወረደ ከዓለት ላይ ውሃ እያፈለቀ እየመገባቸው ምድረ ርስትን አውርሷቸዋል። ሳይለያቸው ደመና እየጋረደ 40 ዘመን ሙሉ መና እያወረደ እያበላቸው አብሯቸው ሆኖ ሲመራቸው ነበረ። ከዚህ በኋላም ምድረ ርስትን ካወረሳቸው በኋላ መስፍን ሲሞት መስፍን፣ ካህን ሲሞት ካህን እየተካ ከካህኑ ከኤሊ ዘንድ ደረሰ። ኤሊም ክህነትን ከምስፍና ጋር አስተባብሮ ይዞ 40 ዘመን ካስተዳደረ በኋላ ፊንሐስና አፍኒንና ፊንሐስ የተባሉ ልጆቹን ከበታቹ ሾማቸው ይለናል። እነዚህ አፍኒንና ፊንሐስ የተባሉ
የካህኑ የኤሊ ልጆች ግን እንደ አባታቸው እግዚአብሔርን ደስ አላሰኙትም። እንደ አባታቸው በመልካም እግዚአብሔርን አላገለገሉትም። እንደ አባታቸው ታቦተ ጽዮንን በተሾሙበት ስፍራ በተመደቡበት ቦታ በመልካም ሕይወት በመልካም ስነ ምግባር እግዚአብሔርን ደስ አላሰኙትም ነበር ይለናል መጽሐፍ። እነዚህ አፍኒንና ፊናስ የተባሉ ካህኑ ኤሊ ከሾማቸው በኋላ ጌታ እግዚአብሔርን የሚያስቆጣ ሶስት ታላላቅ በደሎችን ሶስት ታላላቅ ኃጢአት እንደፈጸሙ መጽሐፍ ይነግረናል። አንደኛ እነዚህ አፍኒንና ፊናስ የሰሩት በደልና ኃጢአት ሙሴና አሮን በሰሩ ሥርዓተ መሠረት በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ መዓልት ይጠፋ የነበረውን የመስዋዕተ ማኅቶት ወይም የፋና መስዋዕትን ምን ይሰራል ባዶ ቤት ቢበራ ምን ይረባል ብለው አስቀርተውታል ይለናል። ሙሴና አሮን ከእግዚአብሔር ተቀብለው በዚህች በቤተ መቅደሱ በመገናኛው ድንኳን በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ መዓልት ይጠፋ የነበረውን የመብራቱን መስዋዕት የማኅቶቱን መስዋዕት የፋናውን መስዋዕት ምን ይሰራል ምን ይረባል ባዶ ቤቱ ሲበራ ቢያድር ምን ይጠቅማል ብለው አጠፉት ወይም ደግሞ አስቀሩት ይለናል። የመጀመሪያ በደላቸው ይሄ ነው። ሁለተኛ በደላቸው ደግሞ እስራኤላውያን ለእግዚአብሔር መስዋዕት በሚያቀርቡ ጊዜ ስቡ ሳይጤስ የወደዱትን ሥጋ ነጥቀው ለራሳቸው ይበሉ ነበር ይለናል። ለእግዚአብሔር የቀረበውን ለእግዚአብሔር የተሰዋውን እነርሱ ቀድመው ስቡ ሳይጤስ ያንን መስዋዕት የመረጡትን ሥጋ እየቀሙ ይበሉ ነበር። ሁለተኛው ኃጢአታቸው ይህ ነው። በዚህ እግዚአብሔርን አስቀየሙት። ሶስተኛ ኃጢአታቸው ደግሞ በመገናኛው ድንኳን ሊያገለግሉ የመጡ ሴቶችን በዚያው ቦታ ላይ ያስነውሯቸው ነበር። ኃጢአትን ይፈጽሙ ነበር። በዚህ ምክንያት እግዚአብሔርን አሳዘኑት። በዚህ ምክንያት ኃጢአት ሰሩ። በዚህ ምክንያት እግዚአብሔርን አስቆጡት። ካህኑም ኤሊ ይህንን የልጆቹን ተግባር ሲሰማ እንደዚህ አላቸው፣ ልጆቼ ስለናንተ የምሰማው ስለናንተ የሰማሁት ነገር ምንድን ነው? ሰው ሰውን ቢበድል በእግዚአብሔር ያስታርቁታል። ሰው እግዚአብሔርን ቢበድል በማን ያስታርቁታል? ተዉ አይሆንም አላቸው ይለናል። ነገር ግን ካህኑ ኤሊ ከልቡ አልነበረም የተናገራቸው። ከጌታ ይልቅ ከእግዚአብሔር ይልቅ ለልጆቹ አድልቶ በሰሩት ሥራ በበደሉት በደል በሰሩት ኃጢአት ምክንያት ከክህነታችሁ ልሻራችሁ ከስልጣናችሁ ላወርዳችሁ አላላቸውም። የእግዚአብሔርን ክብር ትቶ ልጆቹን አስቀደመ። ልጆቹን በሰሩት በደል የሚያሽራቸው ከቦታቸው የሚያወርዳቸው በደልን ኃጢአትን ሰርተው በድለው ነበር። ነገር ግን የሰራችሁት በደል ኃጢአት ከክህነታችሁ የሚያሽር ነውና ከክህነታችሁ ውረዱ ብሎ ለልጆቹ ሳያደላ አልፈረደም። እግዚአብሔር በዚህ ተቆጣ፣ አዘነ። እግዚአብሔርም እንደዚህ አለው፣ ለዚያ ለብላቴናው በዚያ ቤት ላደገው ለብላቴናው ሳሙኤል እንዲህ ብሎ ተናገረው፣ እግዚአብሔር እንደሚያጠፋቸው አፍኒንና ፊናስ በአንድ ቀን እንደሚሞቱ ካህኑ ኤሊም እንደሚሞት የእግዚአብሔር ታቦተ ጽዮንም እንደምትማረክ ነገረው ለሳሙኤል። ሳሙኤልም ለኤሊ ተናገረ። እግዚአብሔር ነው የተናገረውን የወደደውን ያድርጋል ኤሊ። በዚህ ምክንያት ክብር ከእስራኤል ለቀቀ። እግዚአብሔር በረድኤት ከነርሱ ጋር ነበር፣ በጸጋ ከነርሱ ጋር ነበር። እግዚአብሔር ተለያቸው። እስራኤላውያን በጦርነት ጊዜ ድል ያደርጉ ነበር፣ በጦርነት ጊዜ ያሸንፉ ነበር። ታቦተ ጽዮንን ይዘው እግዚአብሔር ከእርሱ ጋር ስለሆነ ድል ያደርጉ ነበር። እነዚህ ግን የካህኑ ልጆች ካህናት ተብለው የተሾሙ አፍኒንና ፊንሐስ ግን በሰሩት ኃጢአታቸው በሰሩት በደላቸው ምክንያት ከክህነታቸው ሊሽራቸው አልቻለም፣ አልፈለገም ነበር። እግዚአብሔርን ክብር ቸል ብሎ ልጆቹን አስበለጠ፣ ለልጆቹ አደላ። በዚህ ሁኔታ እያሉ እስራኤላውያን ከፍልስጤማውያን ጋር ጦርነት ገጠሙ። በጦርነት እስራኤላውያን በድል ነው የሚታወቁት። እግዚአብሔር እየቀደመላቸው፣ እግዚአብሔር እያሸነፈላቸው፣ እግዚአብሔር ድልን እያቀናጃቸው አሸናፊዎች ነበሩ። እነርሱ እናሸንፋለን ብለው እንደ ቀድሞ ድል እናደርጋለን ብለው ከፍልስጤማውያን ጋር
ጦርነት ገጠሙ። ያ የለመዱት ድል ግን አልነበረም። ያ የለመዱት ቀድሞ የነበረው አሸናፊነታቸው አልነበረም። ያ በሰዎች ፊት በጦርነት ሲሰለፉ ሞገሳቸው፣ ክብራቸው ሌሎችን የሚያስደነግጠው ያ ክብር አልነበረም፣ ያ ሞገስ አልነበረም። እግዚአብሔር ክብሩን ስለወሰደባቸው በአንድ ጊዜ 4000 ሰዎች አለቁባቸው። በአንድ ጊዜ 4000 ሰዎችን አጡ። እስራኤላውያን አሁንም አልገባቸውም። ክብር ከነሱ እንደለቀቀ እግዚአብሔር እንደተለያቸው አላወቁም። እንደዚህ አሉ፣ የተሸነፍነው 4000 ሰው ያለቀብን ታቦተ ጽዮንን ስላለያዝን ነው ብለው ወደ ካህኑ ኤሊ ያንን የእግዚአብሔርን ታቦተ ጽዮንን እንዲያመጡ እንዲልክላቸው አዘዙት ወይም መልእክት ላኩበት። ካህኑ ኤሊም አፍኒንና ፊንሐስ ታቦተ ጽዮንን ይዘው ወደዚያ ወደ ጦር ሰፈር ወደ ጦሩ ሜዳ እንዲያደርሷት መልእክት ተናገረ። ያም አፍኒንና ፊንሐስም ያቺን የእግዚአብሔርን ታቦት ይዘው ወደ ጦሩ ሰፈር ሄዱ። በእስራኤላውያን ዘንድ ታላቅ ደስታ ሆነ፣ እልልታው ደመቀ። ታቦተ ጽዮን መጥታለች፣ ታቦተ ጽዮን ከኛ ጋር ናት፣ ካህናቱ ከኛ ጋር ናቸው። ስለዚህ እንደ ቅድሙ አንሸነፍም፣ ድልን እንቀናጃለን፣ እናሸንፋለን ብለው በደስታ ተሞሉ። እልልታው ደመቀ። በዚህ ጊዜ ፍልስጤማውያን ደነገጡ። እኛ ነው ያሸነፍነው፣ ከኛ ዘንድ የሞተ የጠፋ የለም፣ ከነሱ ዘንድ ግን 4000 ሰዎች ሞተዋል፣ እነሱ ምን አስደሰታቸው ካሉ በኋላ በፈሮ ጊዜ እግዚአብሔር ታቦት እንደመጣች አውቀው ፍርሃታቸውን ደብቀው ወደ ጦሩ ሜዳ ተመለሱ። በዚህ ጊዜ ግን ደስታቸው አልቀጠረም። የእስራኤላውያን ደስታ ቆመ። የእስራኤላውያን ርርታ ቀጣለ። እስራኤላውያን ወደፊት የሄዱ የነበሩት ወደ ኋላ ተመለሱ። ብዙ ሰዎችን ሞቱባቸው። ድሉ ከነሱ ተወሰደ። እስራኤላውያን ተሸነፉ። እስራኤላውያን ተመቱ። አፍኒንና ፊንሐስ ሞቱ በሰሩት ስራቸው፣ በበደሉት በደላቸው፣ በኃጢአታቸው። የእግዚአብሔር ታቦተ ጽዮንም ተማረከች። እስራኤላውያን ይህንን መርዶ ሰምተው አያውቁም። ለነርሱ መርዶ ነው። ምክንያቱም በጦርነት ወቅት እግዚአብሔር ከፊት እየቀደመ ከኋላ እየተከተለ ድልን ያቀናጃቸው ነበረ። ያ ድሉ ግን ጠፋ። ምክንያቱም ክብር ከእስራኤል ስለለቀቀ፣ ኢካቦድ ስለሆነ። አንድ ብንያማዊ ሰው ልብሱን ቀዶ አመድ ነስንሶ ወደ ከተማ ተመለሰና ለሕዝቡ ሁሉ እስራኤላውያን መመታታቸውን፣ ካህናቱ አፍኒንና ፊንሐስ መሞታቸውን፣ ታቦተ ጽዮንም መማረኳን ነገራቸው። ለካህኑ ኤሊም ነገረው። ካህኑ ኤሊም ደነገጠ። ታቦተ ጽዮን በመማረኳ ሁለቱ ልጆቹ በአንድ ቀን በመሞታቸው ደነገጠ። ከወንበር ላይ ወድቆ ሞተ ይለናል። በዚህ ምክንያት ክብር ከእስራኤል ለቀቀ። ታቦተ ጽዮን ተማረከች። ካህኑ ሞተ። የካህኑ ልጆች አፍኒንና ፊንሐስ ሞቱ። ፍልስጤማውያንም ታቦተ ጽዮንን ወደ አዛጦን ወስደው በአምላካቸው ወይም በጣዖቱ በዳጎን ቤት አስቀመጧት። ነገር ግን እግዚአብሔር ታቦት ከጣዖት ጋር ምን ኅብረት አለው እንዳለ ቅዱስ ጳውሎስ ዳጎንና ታቦተ ጽዮንን በአንድ ቤት አስቀምጠው ነበረ። ፍልስጤማውያን በማግስቱ ሲመለሱ ግን ዳጎን በታቦተ ጽዮን ፊት በግንባሩ ተደፍቶ ወድቆ አገኙት። በድጋሚ አስተካክለውት ሄዱ። በማግስቱ ሲመጡ ዳጎን እጅና እግሩ ተለያይቶ ደረቱ ብቻውን ቀርቶ ታቦተ ጽዮን ግን በክብሯ ተቀምጣ ዳጎንን ቀጥቅጣ ሕዝቡንም ሁሉ በእባጭ ተመቱ ይለናል። ክብር ከእስራኤል ለቀቀ። ሽንፈት በእስራኤል አይታወቅም ነበር። ተሸነፉ። እስራኤላውያንን ፍልስጤማውያን ድል አደረጓቸው። ካህናቱ ሞቱ። ታቦተ ጽዮንም ተማረከች። ነገር ግን እግዚአብሔር አምላክ መሐሪ ነው፣ ቸር ነው። ወደሱ በጮሁ ጊዜ፣ ወደሱ በለመኑ ጊዜ የሰዎችን ልመናና ጩኸት ቸል የማይል አምላክ ስለሆነ የእግዚአብሔር ክብር ከእስራኤላውያን ለቆ አልቀረም። ወደ ሁለተኛው ነጥብ ስናልፍ ከእስራኤላውያን የለቀቀው ክብር ተመለሰ ይለናል። ታቦተ ጽዮንን ፍልስጤማውያን ወደ አዛጦን ወስደው ከዳጎን ጋር ባደረጓት ጊዜ ዳጎንን ቀጥቅጣ ሕዝቡን በመቅሰፍት በመታች ጊዜ ወደ ጌት ወሰዷት ይለናል። ወደ ጌትም ሲሄድ
የጌት ሰዎች ሁሉ በመቅሰፍቱ ተመቱ። ከጌትም ወደ አስቀሎና ወሰዷት። የአስቀሎና ሰዎች የታቦተ ጽዮንን ታሪክ ዝና ስለሰሙ እባካችሁ ልታስፈጁን መጣችሁ፣ የአዛጦንን ሕዝብ በመቅሰፍት የመታች የጌትን ሕዝብ በመቅሰፍት የመታች እኛንም በመቅሰፍት ልታስመቱን ነውና ወደ ሀገሯ ትመለሳሉ። ምክንያቱም የእግዚአብሔር ታቦት ከጣዖት ጋር ምንም ኅብረት የለውም። እግዚአብሔርን የሚያምኑ ሰዎች ጣዖት ከሚያመልኩ ሰዎች ጋር ኅብረት የላቸውም። በብርሃን ያሉ በጨለማ ካላቸው ጋር በጨለማ ካሉ ጋር ኅብረት የላቸውም። ስለዚህ ታቦተ ጽዮን ትመለሳሉ። በመቅሰፍት ከምናልቅ በዚህ ጊዜ ሰዎችን ምክር ጠየቁ። ምክር ሲጠይቁ እንደዚህ አሏቸው፣ ቀንበር ያልተጫነባቸው የሚያጠቡ ጊደሮች ወይ ላሞችን አድርጋችሁ በእነሱም ላይ አዲስ ሰረገላ አድርጋችሁ የበደል መስዋዕት ይሆን ዘንድ በአምስቱ ከተሞቻችሁ ልክ 5 የወርቅ አይጦችን አድርጋችሁ ወደ ሀገሯ መልሷት አሏቸው። እነዚህ ላሞች አዲሱን ሰረገላ ይዘው ታቦተ ጽዮንን ተሸክመው የበደል መስዋዕት የሚሆነውን በ5 ከተሞቻቸው ልክ 5 የወርቅ አይጦችን ይዘው ቀጥታ ወደ ኋላ እንመለስ ሳይሉ ወደ ጭጆቻችን እንመለስ ሳይሉ የእግዚአብሔርን ታቦት ይዘው ወደ ቤተ ሳሚስ ወይም ከኢያሱ እርሻ ደርሰው ቆመዋል። ታቦተ ጽዮን ወደ ሀገሯ ተመለሰች። በአሚናዳብ ቤትም ለ20 ዓመት ተቀመጠች። የአሚናዳብ ልጅ አልዓዛርም አገለገላት ይለናል። ተማርካ የነበረችው ጽዮን ተማርካ የነበረችው እግዚአብሔር ታቦት ወደ ሀገሯ ተመለሰች። እስራኤላውያንም እግዚአብሔር ታቦት ወደ እነሱ ከተመለሰች በኋላ ታቦተ ጽዮንን ከጠላት እየዳኑባት ከአባር ከቸነፈር ሲድኑባት ከእግዚአብሔር ጋር ሲታረቁባት ከእግዚአብሔር በረከትንና ረድኤትን ሲቀበሉባት ከሶሎሞን ዘመን ደረሰች። በመጨረሻም እግዚአብሔር እስራኤል ወደፊት ጠፍ እንደሆነች ስለሚያውቅ በእግዚአብሔር ቸርነት በንጉሥ ሶሎሞን አስረካቢነት በቀዳማዊ ምኒልክ ተረካቢነት ወደ ሀገራችን ወደ ኢትዮጵያ መግባቷን በዛሬው ዕለት እናስባለን፣ እናከብራለን። ዛሬም ድረስ በሀገራችን በኢትዮጵያ በአክሱም ትገኛለች። እግዚአብሔር ስም የተመሰገነ ይሁን። ጽዮን የሚለው መጠሪያ ለ5 መጠሪያዎች ተቀጽሏል። ወይም ደግሞ ጽዮን የሚለው ቃል ለ5 ነገሮች ተቀጽሏል። የመጀመሪያው ሙሴ በሲና ተራራ ከእግዚአብሔር የተቀበለው ጽላተ ሕግ ጽላተ ሙሴ ታቦተ ጽዮን ተብላለች። በዚህ ስም ዛሬ ከምርኮ የተመለሰችው ተማርካ የነበረችው ከእስራኤል ወጥታ የነበረችው ወደ እስራኤል የተመለሰችው ዛሬም ወደ ሀገራችን መግባቷን የምናስባት ታቦተ ጽዮን የሙሴ ጽላት ታቦተ ጽዮን ወይም ጽዮን ተብላ ተጠርታለች። ሁለተኛ ጽዮን ተብሎ የተጠራው የአብርሃም ርስት የሆነችው ኢየሩሳሌም ጽዮን ተብላለች። ቅድስት ቤተ ክርስቲያናችንም ጽዮን ቅድስት ትባላለች። እኛ የምናመልክባት እግዚአብሔርን ቃል የምንሰማባት ቅዱስ ሥጋውን ክቡር ደሙን የምንመገብባት ቤተ ክርስቲያን ጽዮን ትባላለች። እንዲሁም ደግሞ መንግሥተ ሰማያትም ደብረ ጽዮን ተብላ ተጠርታለች። በመጨረሻም አማናዊቷ እውነተኛዋ የእግዚአብሔር ማደሪያ ጽዮን ግን እመቤታችን ቅድስተ ቅዱሳን ድንግል ማርያም ናት። በረከቷ ምልጃዋ አይለየን። አዎ እመቤታችን ናት ጽዮን፣ አማናዊቷ ማደሪያ፣ አማናዊቷ የእግዚአብሔር ታቦት ጽዮን ናት፣ እመቤታችን ናት። ስለዚህ እመቤታችን ጽዮን መባሏን ሲገልጥ እንደዚህ ይላል በአምላክ ቅዱስ ዳዊት በመዝሙር 131 ቁጥር 13 ላይ እንደዚህ ይላል፣ እግዚአብሔር ጽዮንን መርጧታል ማደሪያው ትሆነውም ዘንድ ወዷልና እንዲህ ብሎ ይህች ለዘላለም ማረፊያዬ ናት ምርጫታለሁና በእርሷም አድራለሁ። ለዘላለም ማረፊያው የሆነችው ማደሪያው የሆነችው ታቦት ድንግል ማርያም ናት። አማናዊቷ ታቦት እርሷ ናት። እንዲሁም ደግሞ የመልክአ ማርያም ደራሲ እንደዚህ ሲናገር
የተናገረው ተጽፎ እናገኘዋለን። ማርያም ጽዮን ታቦተ ቃለ ጽድቅ መንፈቀ ስራ ጎላትም ጎሌውን ከመኪያኪ አፍቀራ አፍቀር ኩኪ አፍቅርኒ እምዜለ ግሙራ የሃያ እኩሌታ የሚሆን የእውነት ቃል ማደሪያ ጽዮን ማርያም ሆይ ጊደሮች ከጥጆቻቸው ይልቅ አንቺን እንደወደዱ እኔም ወድጄሻለሁና ከዛሬ ጀምሮ ውደጂኝ ብሏል። እነዚያ የሚያጠቡ ላሞች ታቦተ ጽዮንን ይዘው ወደ ጥጆቻችን እንመለስ ሳይሉ አንቺን ወደ አገርሽ እንደመለሱ ያቺን ታቦት እንደመለሱ እኔም ወድጄሻለሁና ከእንግዲህ ውደጂኝ፣ አንቺ ያቺ እግዚአብሔር ማደሪያ ታቦት አንቺ ነሽ፣ እውነተኛዋ ማደሪያ አንቺ ነሽ ብሏታል። ሊቁ ቅዱስ አባ ጊዮርጊስ ዘጋስጫም ሲናገር እንደዚህ ይላል። አንቲ ውእቱ ጽዮን ታቦተ አምላከ እስራኤል እንተ ነገደት ምድረ ኢሎፍሊ ወበህዬ አውደ ቀቶ ለዳጎን ይላል። ወደ ኢሎፍሊ ምድር የሄደች የእስራኤል አምላክ ማደሪያ ጽዮን አንቺ ነሽ፣ በዚያም ዳጎንን የጣለችው እርሷ አንቺ ነሽ አለ። ዳጎንን የቀጠቀጠችው፣ ዳጎንን የሰባበረችው፣ ዳጎንን የጣለችው እርሷ የእስራኤል አምላክ ማደሪያ አንቺ ነሽ። የእኛ የአምላካችን ማደሪያ እውነተኛ ማደሪያ ድንግል ማርያም ጽዮን እርሷ ናት። አዎ ያ ከእስራኤላውያን የለቀቀው ክብር ተመልሷል። አዎ ከእስራኤላውያን የተማረከችው ታቦት ወደ ክብሯ በዛሬው ዕለት ተመልሳለች። በመጨረሻም እኛስ ከዚህ ታሪክ ምን እንማር ምን እናገኛለን ስንል የመጀመሪያው የምንመለከተው ነገር ከምንም ነገር በላይ ከምንም ነገር አስቀድሞ ለእግዚአብሔር ክብር መስጠታችንን እናያለን። ታሪኩ እንደነገረን ካህኑ ኤሊ ከእግዚአብሔር ክብር ይልቅ የልጆቹን ክብር አስበለጠ። አፍኒንና ፊንሐስም ከእግዚአብሔር ክብር ይልቅ የራሳቸውን ክብር፣ የራሳቸውን ፍላጎት፣ የራሳቸውን ሐሳብ ፈጽሙ የእግዚአብሔርን ትተው ዛሬም ለነዚያ ለእግዚአብሔር ክብር ያልሰጡ የካህኑ ልጆች የኤሊ ልጆች አፍኒንና ፊንሐስ በሰው እጅ ተገድለዋል። ክብር ከእስራኤል ለቋል። የእግዚአብሔር ታቦተ ጽዮን ተማርካለች። ካህኑ ኤሊም ወድቆ ሞቷል። ዛሬም በዘመናችን ከእግዚአብሔር ክብር ይልቅ ለራሳችን ክብር የምንጨነቅ ከእግዚአብሔር ክብር ይልቅ በቅርባችን ላሉ ገንዘብ ላላቸው ስልጣን ላላቸው ክብር የምንጨነቅ ከእግዚአብሔር ክብር ይልቅ ለቁስ ክብር የምንጨነቅ ስንቶቻችንን ወገኖቼ? ለእግዚአብሔር ክብር ስላልሰጠን ኢካቦድ ሆኗል በሀገራችን። ለእግዚአብሔር ክብር ስላልሰጠን የእግዚአብሔር ክብር ከሀገራችን፣ ከቤተ ክርስቲያናችን፣ ከሰፈራችን፣ ከቤታችን የእግዚአብሔር ክብር ለቋል። ምክንያቱም የሚገባውን ክብር ለእግዚአብሔር አልሰጠነውም። የሚሆነውን ክብር ለእግዚአብሔር አልሰጠነውም። ከእግዚአብሔር ክብር ይልቅ የራሳችንን ክብር አስበልጠናል፣ አስቀድመናል። ከእግዚአብሔር ክብር ይልቅ የወዳጆቻችንን ክብር አስቀድመናል። ከእግዚአብሔር ክብር ይልቅ ለባለስልጣኖች ክብር፣ ለኃላፊዎች ክብር፣ ለበላዮች ክብር ሰጥተናል። እግዚአብሔርን ንቀን፣ እግዚአብሔርን ትተን፣ እግዚአብሔርን አስቀይመን። ወገኖቼ እግዚአብሔርን ካስቀየማችሁ ወገኖቼ ለእግዚአብሔር ክብር ካልሰጣችሁ እግዚአብሔር ክብር ከእናንተ ይወገዳል፣ ከሀገራችሁ ይወገዳል፣ ከሰፈራችሁ ይወገዳል፣ ከቤታችሁ እግዚአብሔር ክብር አይኖርም። ክብር ለእግዚአብሔር ካልሰጣችሁ ማለት ነው። ስለዚህ ያ አፍኒንና ፊንሐስ ከእግዚአብሔር ክብር ይልቅ ራሳቸውን ሰምተው ካህኑ ኤሊም ከእግዚአብሔር ይልቅ ለልጆቹ አድልቶ ለሻራችሁ ሳይል ክብር ከእስራኤል እንዲለቁ ሆነዋል። እግዚአብሔር ግን የታመነ አምላክ ስለሆነ ያንን ክብር ወደ መልሶላቸዋል። እኛም ዛሬ በሀገራችን ለእግዚአብሔር ክብር ሰጠን፣ በክብረ ቅድስና በንጽህና ኖረን እግዚአብሔርን ደስ እንድናሰኝ የእግዚአብሔር ክብር ከሕይወታችን፣ የእግዚአብሔር ክብር ከሀገራችን፣ የእግዚአብሔር ክብር ከጤናችን፣ የእግዚአብሔር ከትዳራችን ሳይለቅ በክብር እንድንኖር የእግዚአብሔር አምላካችን መልካም ፈቃዶ ይሁንልን። ኢካቦድ ክብር ከእስራኤል ለቀቀ። ያስተማረን የመከረን የገሰጸን ልዑለ ባህሪ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። የአዋጅ ነጋሪ